ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የካፕሪኮርን ኮከብ ተወላጆች ሆይ መድረኩ የእናንተ ነው። የጥር 2018 የልደት ወራችሁ እንደመሆኑ አሁን ጊዜው የማሰብ ሳይሆን የመስራት ነው። ዓለም አትችልም ቢላችሁ ኮከቦች ግን ተንቀሳቀስ እያሏችሁ ነው። የራሳችሁን ፕሮጀክት ለመጀመር፣ መልካችሁን ለመቀየር ወይም በሕይወት ዘመናችሁ አንድ ትልቅ አሻራ ለማሳረፍ ከዚህ የተሻለ ጊዜ የለም። ነገር ግን ተጠንቀቁ። በወሩ መጀመሪያ ላይ የምታደርጉት አንድ የፍቅር ወይም የሥራ አጋርነት ውሳኔ የቀጣዩን 6 ወራት ዕጣ ፈንታ ይወስናል። የዘንድሮውን የልደት ወራችሁን እንዴት ወደ ወርቅነት መቀየር እንደምትችሉ በጥልቀት ልነግራችሁ ተዘጋጅተናል። አብራችሁን ቆዩ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ ወርሃዊ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ሰላም ጤና ይስጥልን። የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች እንኳን ወደዚህ ልዩ የካፕሪኮርን የጥር 2018 ወርሃዊ ትንበያ በሰላም መጣችሁ። የጥር 2018 ወር ነው። ካፕሪኮርኖች፣ ይህ ወር የእናንተ ነው። ፀሐይ በራሳችሁ ቤት እስከ ጥር 11 ድረስ ስለምትቀመጥ ማንነታችሁ፣ ፍላጎታችሁ እና ስብዕናችሁ ደምቆ ይወጣል። ብዙ ጊዜ ለሥራና ለኃላፊነት ቅድሚያ ስትሰጡ ራሳችሁን ትረሳላችሁ። ዘንድሮ ግን ኮከቦቹ የሚሏችሁ እኔነትህን አውጣ ነው። በተለይ ጥር 10 የሚፈጠረው አዲስ ጨረቃ በእናንተ ቤት መሆኑ የኮስሚክ የጠፈር ሪሴት ቁልፍ እንደመጫን ነው። በ2018 ምን ሆናችሁ መታወቅ ትፈልጋላችሁ? ለቀጣይ ዓመታት የሚጠቅማችሁን መሰረት የምትጥሉበት ወር ነው። እስቲ ይህ ወር በጥቅሉ በፍቅርና በገንዘብ ዘርፍ ምን አይነት ዕድሎችን እንደያዘላችሁ ወደ ዝርዝሩ እንግባ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የካፕሪኮርን የጥር 2018 ጠቅላላ ትንበያ። በቅድሚያ አጠቃላይ የሕይወት ጉዞችሁን እንመልከት። እስከ ጥር 11 ድረስ ባለው ጊዜ የካፕሪኮርን ፀሐይ የመጀመሪያ ቤታችሁን ታሞቀዋለች። ይህ ማለት ለማንኛውም አዲስ ጅምር አረንጓዴ መብራት በራ ማለት ነው። የተለመደውን አሰራር ቀይሩ። አዲስ የፀጉር አቆራረጥ፣ አዲስ አለባበስ ወይም አዲስ የአካል ብቃት እንቅስቃሴ ለመጀመር አሁን ነው ጊዜው። ሰዎች ምን ይሉኛል ብላችሁ የምትፈሩበት ሳይሆን ይሄ እኔ ነኝ ብላችሁ የምትወጡበት ነው። ጊዜ አታባክኑ። ብቻችሁን ለመስራት ያቀዳችሁት ፕሮጀክት ካለ አሁን ስሩት። በ2018 አጋማሽ ላይ ውጤቱን ታዩታላችሁ። ነገር ግን አንድ ወሳኝ ቀን አለ። ታኅሳስ 25። በዚህ ቀን የዓመቱ የመጀመሪያ ሙሉ ጨረቃ በካንሰር ኮከብ ላይ ማለትም በእናንተ የአጋርነት ቤት ውስጥ ትሆናለች። ይህ ቀን ለግንኙነት ወሳኝ መታጠፊያ ነው። በዙሪያችሁ ያሉ ሰዎች ከእናንተ ምን ይፈልጋሉ? እናንተስ ከነሱ ምን ትፈልጋላችሁ? ምናልባት ከአንድ ሰው ጋር ያለችውን ግንኙነት ወደ ላቀ ደረጃ ልታሳድጉት ወይም ደግሞ ይብቃን ብላችሁ ልትለያዩ ትችላላችሁ። ሚዛኑ የት ጋር እንደጠፋ የምታዩበት ቀን ነው። ሌላው የምስራች ከታኅሳስ 24 ጀምሮ ቺሮን የተባለው ፈዋሽ ኮከብ ወደፊት መጓዝ ሲጀምር በቤተሰብ ውስጥ የነበረ አለመግባባት ይወገዳል። ቤት ውስጥ ሰላም ይወርዳል።
እንዲሁም ከጥር 18 በኋላ ኔፕቱን የተባለችው ህልም አላሚ ፕላኔት የ13 ዓመታት አዲስ ዑደት ትጀምራለች። ይህ ለእናንተ ትልቅ መልእክት አለው። ካፕሪኮርኖች፣ ብዙ ጊዜ ስለ ስኬት ብቻ ነው የምታስቡት። ኔፕቱን ግን ስኬት ብቻውን አይበቃም፣ ነፍስ የት ነው የምታርፈው ብላ ትጠይቃችኋለች። ከዚህ በኋላ የምትተክሉት መሰረት ለመንፈሳችሁ እና ለነፍሳችሁ እረፍት የሚሰጥ ነው። የካፕሪኮርን የጥር 2018 የፍቅርና ግንኙነት ትንበያ። አሁን ደግሞ ወደ ፍቅር ጉዳይ እንምጣ። ውድ ካፕሪኮርኖች፣ ይህ ወር በፍቅር ሕይወታችሁ ላይ ተጽዕኖ ፈጣሪ የምትሆኑበት ነው። እስከ ጥር 9 ድረስ የፍቅር ፕላኔቶች ቬነስ እና ማርስ በእናንተ ቤት በካፕሪኮርን ውስጥ ጎን ለጎን ይጓዛሉ። ይህ ማለት ምን ማለት ነው? ውበታችሁ፣ ግርማ ሞገሳችሁ እና የመሳብ አቅማችሁ ወደ ጣራው ይወጣል ማለት ነው። የምትፈልጉትን ሰው ለመማረክ ወይም በትዳር ውስጥ ያላችሁን ተቀባይነት ለማሳደግ ይህን ጊዜ ተጠቀሙበት። በተለይ በታህሳስ መጨረሻ እና በጥር መጀመሪያ ልዩ ቀናት ናቸው። የምትፈልጉትን ነገር በግልጽ የምታውቁበት እና ፍላጎታችሁ ከፍተኛ የሚሆንበት ጊዜ ነው። ላላገቡ ካፕሪኮርኖች፣ ይህ ወቅት ዘላቂነት ያለው አጋር ለማግኘት ወርቃማ ዕድል ነው። ቀልድና ጨዋታ ብቻ ሳይሆን ቁም ነገር ያለው ፍቅር ወደ እናንተ ይመጣል። ነገር ግን ከጥር 11 በኋላ ፀሐይ እና ቪነስ ወደ አኳሪየስ ሲገቡ፣ ተከትሎም ጥር 15 ማርስ ሲገባ የፍቅር ቋንቋችሁ ይቀየራል። ነፃነት ከማለት ይልቅ ደህንነት ትላላችሁ። ከተረጋጋ የገንዘብ እና የስሜት ደህንነት ከተሰማችሁ ሰው ጋር መሆን ትመርጣላችሁ። በዚህ ወቅት አብሮ በሰላም ቡና መጠጣት ወይም ቤት ውስጥ መዋል ለእናንተ ትልቅ የፍቅር መገለጫ ይሆናል። ሰውነታችሁ እና አእምሮአችሁ ሲረጋጋ ፍቅራችሁም ይጣፍጣል። የካፕሪኮርን የጥር 2018 የገንዘብ እና ሥራ ትንበያ። ስለ ኪሳችሁ እና ሥራችሁ ስናወራ የዚህ ወር ሚስጥር አትቸኩሉ የሚል ነው። እስከ ጥር 11 ድረስ ፀሐይ በካፕሪኮርን ስላለች ትኩረታችሁ በገንዘብ ላይ ሳይሆን በራሳችሁ ማንነት እና እርካታ ላይ ይሁን። እኔ የምፈልገው ምንድን ነው ብላችሁ ራሳችሁን ጠይቁ። ነገር ግን ጥር 10 የሚፈጠረው አዲስ ጨረቃ ለ2018 የሥራ ዕቅዳችሁ የመሠረት ድንጋይ የምታስቀምጡበት ነው። አሁን የምትዘሩት ዘር በሰኔ ወር በሚመጣው የካፕሪኮርን ሙሉ ጨረቃ ወቅት ይታጨዳል። በተጨማሪም ታኅሳስ 25 ላይ ያለው ሙሉ ጨረቃ በሥራችሁ ላይ አጋር ሊጠቁማችሁ ይችላል። ችሎታችሁን የሚያሟላ ወይም ምርታችሁን የሚሸጥላችሁ ሰው ይመጣ ይሆናል። ዕድሉን ተጠቀሙበት። ጨዋታው የሚቀየረው ጥር 11 ፀሐይ ወደ አኳሪየስ ማለትም ወደ ገንዘብ ቤታችሁ ውስጥ ገባ ነው። ከዚህ ቀን በኋላ ስለ መረጋጋት እና ስለ ገቢ ማሰብ ትጀምራላችሁ። ወጪያችሁን የምታስተካክሉበት እና ገቢያችሁን የምታሳድጉበት ጊዜ ነው። በተለይ ጥር 15 ማርስ የጉልበት ፕላኔት ወደ ገንዘብ ቤታችሁ ውስጥ ገባ። ገንዘብን ለማሳደድ እና ግባችሁን ለመምታት ጉልበታችሁ እጥፍ ይሆናል። ስለዚህ በወሩ መጀመሪያ ላይ ራሳችሁን አዘጋጁ፣ በወሩ መጨረሻ ላይ ደግሞ ተምዘግዘቡ። በመጨረሻም ውድ ካፕሪኮርኖች ጥር 2018 በአጠቃላይ ለካፕሪኮርን ኮከብ ተወላጆች ይህ የልደት ወር የኃይል ወር ነው። ኮከቦቹ ፊት ለፊት ቆመው አንተ ማን ነህ? ምንስ ማድረግ ትችላለህ? እያሉ እየጠየቋችሁ ነው። መልሱ በእጃችሁ ነው።
ከጥር 11 በፊት ያለውን ጊዜ ራሳችሁን ለማደስ እና አዳዲስ ፕሮጀክቶችን ለመጀመር ተጠቀሙበት። ከጥር 11 በኋላ ደግሞ ያቀዳችሁትን ወደ ገንዘብ እና ወደ ተግባር ቀይሩት። በፍቅርም ቢሆን መግነጢሳዊ መስህባችሁን ተጠቅማችሁ የምትፈልጉትን አጋር ወደ ሕይወታችሁ ሳቡ። ካፕሪኮርኖች፣ እናንተ የተራራ ጫፍ ናፋቂዎች ናችሁ። ዘንድሮ ደግሞ ከተራራው ጫፍ ላይ ሆናችሁ የምትታዩበት ዓመት ነው። ይህ ትንታኔ እንደረዳችሁ ተስፋ እናደርጋለን። እንደምትፈልጉት አይነት የስኬት ወር ይሁንላችሁ። ለተጨማሪ የኮከብ መረጃዎች ኢትዮ ጌዝ ሆሮስኮፕን ሰብስክራይብ በማድረግ ቤተሰብ ሁኑ። በድልና በክብር ቆዩን።